ሰላም ጤና ይስጥልኝ የተከበራችሁ የሶሎዳ ሚዲያ ቤተሰቦቻችን እንዴት ቆያችሁ? ለዕለተ ሰኞ ያዘጋጀናቸው አዳዲስና ወቅታዊ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። አደባባይ የወጣሁት ህዝቤ እንዲደርስልኝ ነው ስትል አትሌት ገለቴ ቡርቃ ገለጸች። በኢቲቪ አፋን ኦሮሞ ቴሌቪዥን ከሚቀርበው ገበዳ ሾው ጋር ቆይታ ያደረገችው አትሌት ገለቴ ቡርቃ አደባባይ የወጣሁት ህዝቤ ያለሁበትን አስቸጋሪ ሁኔታ አውቆ እንዲደርስልኝ ነው ስትል ገልጻለች። ከ800 እስከ ማራቶን ሀገራችንን ኢትዮጵያን ወክላ በተለያዩ መድረኮች የተወዳደረችው አትሌት ገለቴ ሳላውቅ ትዳር እየፈረሰ ነውም ብላለች። በሩጫ ባገኘሁት ገንዘብ ወደ ኢንቨስትመንት ልገባ ስል ችግር አጋጥሞኛል የምትለው አትሌቷ ባለቤቷ በ2009 ከቤት ጠፍቶ 8 ወር ከቆየ በኋላ ፍርድ ቤት እንዳቀረባትና እስካሁን ክርክር ላይ እንዳሉ ተናግራለች። 9 ዓመታት አብራ የቆየችው ባለቤቷ በ2009 ዓ.ም ለውድድር ከሀገር ውጭ ስትሄድ ከሸኛት በኋላ ውድድሯን ጨርሳ ስትመለስ ባዶ ቤት እንዳገኘች ገልጻለች። ፍለጋውን ጀምራ ለፖሊስ ስታስታውቅ ደውሎ ለምን ስሜን ታጠፊያለሽ? አርፈሽ የማትቀመጪ ከሆነ ገድልሻለሁ እንዳላት የተናገረችው ገለቴ በ2010 ዓ.ም በእርሱ በኩል የክስ መጥሪያ እንደደረሳትም ጠቅሳለች። ፍርድ ቤት ስትቀርብም ባለቤቷ ጋብቻቸው እንዲፈርስ እንደጠየቀ እሷ ደግሞ የተጋቡት በእምነት ተቋም እንደሆነና እምነት ደግሞ ጋብቻ እንዲፈርስ እንደማይፈቅድ ጠቅሳ አላፈርስም እንዳለች፣ ነገር ግን በጫና ጋብቻው እንደፈረሰ ተናግራለች። ከዚያ ቀደም የወሰደውን ውክልና ተጠቅሞ ያለውን ንብረቴን ሽጦ ስለነበር ጋብቻው ከፈረሰ በኋላ ንብረቴን ለማሳገድ ብንቀሳቀስም ከአንድ ቤት በስተቀር ሁሉም ስማቸው ዞሮ ነበር ያገኘሁት ብላለች አትሌት ገለቴ። አንዷ የቀረችው ቤትም በ2008 ዓ.ም ውክልናው የተነሳበት ቤት እንደሆነ የጠቀሰችው አትሌቷ በተለያዩ አካባቢዎች የሚገኙ 10 ቤቶች፣ 4 መኪናና ሌሎች በርካታ ንብረቶችን ተሸጠውባት ባዶ እጇን መቅረቷን ተናግራለች። እናቱ እንዲኖርበት የሰጠውትን መንግስት የሰጠኝን ቤት እንኳን ለእናቱ ሽጧል የምትለው ገለቴ ከጋብቻ በፊት ያፈራሁት ንብረቴም ሳይመለስ ከጋብቻ በኋላም ያፈራነውም ሳልካፈል አንዷን የቀረችው ቤት ለመካፈል ፍርድ ቤት ወስኖብኛል ስትልም ተናግራለች። እሱ ቀድሞ ሁሉንም አቅዶበት ስለሄደበት ያላትን አቅም ሁሉ ተጠቅማ ፍርድ ቤት ብትከራከርም ውሳኔው ግን ከሷ በተቃራኒ እንደሆነም ጠቅሳለች። ከዚህም አልፎ እንደሚያስፈራራት ለፖሊስ ማመልከቷን ጠቅሳ ንብረቱም እንዳይገኝ አንድም ገንዘቡን በሱ ስም እንደማያስቀምጥ እንዲሁም ተሸጡ የተባሉ ንብረቶች ከዋጋቸው እጅግ ባነሰ የተሸጡ መሆናቸውን ጉዳዩን ውስብስብ እንዳደረገውም ጠቅሳለች። ይህን ጉዳይ የማያውቀው የመንግስት አካል እንደሌለ የጠቀሰችው አትሌት ገለቴ እስካሁን መፍትሄ ካለማግኘቴም በላይ ወደ ጎዳና ለመውጣት ከዚያም አልፎ ለህይወት ያስጊ ሁኔታ ላይ ስለምገኝ የሚመለከተው አካል ይድረስልኝ ትላለች። አደባባይ የወጣሁት ህዝቤ እንዲደርስልኝ ነው ያለችው ገለቴ ወጥቼ የምወደውን ስፖርት እንኳን እንዳልሰራ ማስፈራራት እየደረሰብኝ ነው። ቤት ውስጥ ተዘግቼ ተቀምጫለሁ። የአቅሜን ያበረከትኩላት ኢትዮጵያ ሀገሬና ህዝቧ ያለሁበትን ሁኔታ ይወቁልኝ ብላለች። ኮንጎ ዲሞክራሲያዊ ሪፐብሊክ ሩዋንዳ ከማዕከላዊ አፍሪካ የኢኮኖሚ ማህበረሰብ ለቃ በመውጣት የክልሉን ቀውስ እያባባሰች ነው ስትል ከሰሰች። ስምምነቶችን መተው ወይም በተጠያቂነት የመጀመሪያ ምልክት ላይ ሂደቶችን ማገድ ክልላዊ መረጋጋትና የባለ ብዙ ወገን ግንኙነትን ስጋት ውስጥ ይከታል ሲል የኮንጎ መንግስት ገልጿል። ኪንሻሳ በተጨማሪ ኪጋሊ በሀገሪቱ ምስራቃዊ ክፍል ያለውን ግጭት ታቀጣጥላለች እንዲሁም ኤም23 አማጽያንን ትረዳለች ስትል ትከሳለች። ሩዋንዳ ግን እነዚህን ክሶች ታስተባብላለች። ኮንጎ ዲሞክራሲያዊ ሪፐብሊክ የሩዋንዳ ወታደሮች ከግዛቷ በአስቸኳይ እንዲወጡም ጠይቃለች። የዋግነር ቡድን በማሊ ከ3 ዓመታት ቆይታ በኋላ መውጣቱን አስታወቀ። የሩሲያ የግል ወታደራዊ ኩባንያ ዋግነር ከማሊ መውጣቱን ያስታወቀ ሲሆን በምዕራብ አፍሪካዊቷ ሀገር ከ3 ዓመታት በላይ ያስቆጠረውን እንቅስቃሴ ማብቃቱን ይፋ አድርጓል። በቴሌግራም ላይ በሰጠው መግለጫ ዋግነር ተልእኮው ተጠናቋል እና ዋግነር ወደ ቤቱ እየተመለሰ ነው ብለዋል። የአካባቢው የመንግስት ኃይሎች መሬታቸውን ለመከላከል የሚያስችል ጠንካራና ስነ ስርዓት ያለው ሰራዊት እንዲፈጥሩ ረድተናል ሲልም አስታውቋል። ሁሉም የክልል ዋና ከተሞች ወደ ህጋዊ ባለስልጣናት ቁጥጥር ተመልሰዋል ሲሉም ቡድኑ ገልጿል። በሺ የሚቆጠሩ ታጣቂዎችና አዛዦቻቸው ለአመታት ሲቪሎችን ሲያሸብሩ ነበር ሲልም አክሏል። በሳህል ክልል ውስጥ የምትገኘው ማሊ እንደ አውሮፓውያን አቆጣጠር ከ2012 ጀምሮ በአማጽያን ቡድን ጥቃት እየተናጠች ትገኛለች። በሀገሪቱ ያለው ወታደራዊ መንግስት ከፈረንሳይና ከሌሎች አጋሮች ጋር ያለውን ግንኙነት ካቋረጠ በኋላ ሩሲያ እንድትደግፈው ጥያቄ ማቅረቡ ይታወሳል።
ሪፖርቶች ምንም እንኳን ስለ ዋግነር መውጣት ቢያመላክቱም ሩሲያ በምዕራብ አፍሪካዊቷ ሀገር ከአፍሪካ ኮርፕስ በመንግስት ቁጥጥር ስር ያለው ወታደራዊ ኃይል ጋር መስራቷን ትቀጥላለች ብለዋል። በያዝነው ዓመት መጀመሪያ ላይ በወታደራዊ አገዛዝ ስር የሚገኙት ሶስቱ ሀገራት ማሊ፣ ቡርኪና ፋሶ እና ኒጀር ከምዕራብ አፍሪካ ቀጠናዊ ቡድን ኢኮዋስን በይፋ ለቀው ወጥተዋል። የሳህል ግዛቶች ህብረት የተሰኘ የራሳቸው ቡድንም መስርተው ይገኛሉ። በሱዳን ዋና ከተማ ከ100 በላይ አዳዲስ የጅምላ መቃብሮች መገኘታቸው ተሰማ። በሱዳን ዋና ከተማ ካርቱም ቢያንስ 117 አዳዲስ የጅምላ መቃብሮች መገኘታቸውን አንድ የሱዳን መንግስት ባለስልጣን የገለጹ ሲሆን በሀገሪቱ ለ14 ወራት በዘለቀው ግጭት በሺዎች የሚቆጠሩ ሰዎች ለሞት መዳረጋቸውም ተነግረዋል። በሱዳን ጦርና በፈጣን ድጋፍ ሰጪ ኃይሎች RSF መካከል የተካሄደው ጦርነት ተከትሎ የሞቱ ሰዎች አስከሬኖች በቤትና መንገድን ጨምሮ የተለያዩ ጊዜያዊ ቦታዎች ላይ እንዲቀበሩ ምክንያት ሆነዋል ሲል የካርቱም ግዛት መንግስት ምንጭ ለሮይተርስ ተናግረዋል። እንደ አውሮፓውያን አቆጣጠር ከሚያዝያ 2023 ጀምሮ የተካሄደው ጦርነት የመዲናዋን 3 ከተሞች ካርቱም፣ ኦምድርማን እና ባህሬን ለውድመት የዳረገ ብሎም ከባድ ሰብአዊ ቀውስ ያስከተለ ሆነዋል። በግጭቱ ምክንያት የሞቱት ሰዎች ቁጥር በግምት ከ20 እስከ 130 ሺህ ድረስ ነው እየተባለም ይገኛል። የሱዳን የጤና ሚኒስቴር የተለያዩ ምንጮች ግጭቱ የጤና አጠባበቅ ስርዓቱን እያሽመደመደ ወደ 3000 የሚጠጉ ሰዎች በበሽታና በሌሎች የጤና ነክ ምክንያቶች መሞታቸው ተናግረዋል። ምንጮቹ በጦርነት የተገደሉት ሰዎች አሃዝ ማቅረብ አለመቻሉም ይገልጻሉ። በዚህ ዓመት መጀመሪያ ላይ ባለስልጣናት በኦምዱርማን መደበኛ ባልሆኑ መቃብሮች ውስጥ ያሉ አስከሬኖች ወደ ይፋዊ የመቃብር ስፍራዎች ለማዛወር ማውጣት መጀመራቸው የግዛቱ ባለስልጣናት ተናግረዋል። ሂደቱም ከሁለቱም ተፋላሚ ወገኖች የተውጣጡ ወታደራዊ አባላት አስከሬን በቁፋሮ ከተቀበሩበት በማውጣት እውቅና በተሰጣቸው የመቃብር ስፍራዎች መቅበር ይገኝበታል። ታዲያ እነዚህ አዲስ የተገኙት የመቃብር ስፍራዎች በአቅም ልዩነት ያላቸው፣ አንዳንዶች በደርዘን የሚቆጠሩ አስከሬኖች የያዙ ሲሆን የተወሰኑት እስከ 3 እና 4 ሰዎች አንድ ላይ ተቀብረውባቸዋል። ግጭቱ በ10 ሺዎች የሚቆጠሩትን ገድለዋል፣ ሚሊዮኖችን የሀገር ውስጥ ተፈናቃይ አድርጓል፣ በመቶ ሺዎች የሚቆጠሩ ደግሞ ወደ ጎረቤት ሀገራት እንዲሰደዱ ማድረጉ ይታወቃል። የዩክሬን ሁለተኛዋ ትልቅ ከተማ ካርኪቭ በሩሲያ ከፍተኛ ጥቃት እየተሰነዘረባት መሆኑ ተገለጸ። ሩሲያ በዩክሬን ሁለተኛዋ ትልቅ ከተማ በሆነችው ካርኪቭ ላይ ሌሊቱን በግዙፍ ሰው አልባ አውሮፕላኖችና ሚሳኤሎች ጥቃት ማድረሷን ተነግሯል። በጥቃቱ ቢያንስ 4 ሰዎች ህይወታቸው ሲያልፍ ከ60 በላይ መቁሰላቸውን የአካባቢው ባለስልጣናት ተናግረዋል። ከሩሲያ ድንበር ጥቂት ኪሎ ሜትሮች ርቃ የምትገኘው ካርኪቭ ከ3 ዓመታት በላይ በዘለቀው ጦርነት በሩሲያ ጥቃት ሲደርስባት ይህ የመጀመሪያው ባይሆንም ከፈረንጆቹ 2022 በኋላ ይሄኛው ጥቃት የከፋው ነው ተብሏል። የዩክሬን ጦር ሩሲያ 206 ሰው አልባ አውሮፕላኖች፣ 2 ባላስቲክ እና ሌሎች 7 ሚሳኤሎችን በዩክሬን ላይ በአንድ ጀንበር ማስፈንጨቷን አስታውቋል። የሩሲያ መከላከያ ሚኒስቴር ትናንትና ማምሻውን እንዳስታወቀው ሰራዊቱ በዩክሬን ወታደራዊ ኢላማዎች በተለይም የጥይት ማከማቻ መጋዘኖች፣ የሰው አልባ አውሮፕላኖች ቤዞችን፣ የጦር መሳሪያ መጠገኛ ጣቢያዎችን ጨምሮ ሌሎች ወታደራዊ ማዕከሎች ላይ በምሽት ጥቃት ፈጽመዋል። በካርኪቭ ስለደረሰው ጉዳት ግን ከሞስኮ በኩል የተሰጠ አስተያየት የለም። ባለፈው ሳምንት መጨረሻ በሩሲያ የባቡር መሰረተ ልማትና የአየር ሰፈሮች ላይ በዩክሬን ድሮኖች ጥቃት ከተሰነዘረ በኋላ ምላሽ ለመስጠት ሩሲያ በቅርብ ቀናት በዩክሬን ከፍተኛ ጥቃቶችን እያደረገች ትገኛለች። ጦርነቱን ወደ ዋይት ሀውስ እንደገባው አስቆማለሁ ያሉት ዶናልድ ትራምፕ የሩሲያን ጥቃት ተከትሎ በሰጡት አስተያየት የዜሌንስኪ ትንኮሳ ለሰሞኑ ሩሲያ ድብደባ በቂ ምክንያት ሰጥቶታል ብለዋል። የእስራኤል ጦር እርዳታ ጭና ስትጓዝ የነበረችውን ተሟጋቿን ግሬታ ቱንበርግ ያሳፈረችውን መርከብ ተያዘች። የእስራኤል ባህር ኃይሎች ሰኞ ዕለት በጦርነት ወደምትታመሰው የጋዛ ሰርጥ የባህር ኃይል እገዳ ለማፍረስ የሞከረውን የበጎ አድራጎት መርከብ በቁጥጥር ስር አውያለሁ ሲል አስታውቋል። እውቋን አክቲቪስት ግሬታ ቱንበርግን ጨምሮ 12 ሰራተኞቿን ያሳፈረችው መርከብ ወደ እስራኤል ወደብ እንድታመራ ተገዳለች። በፍልስጤም የነጻነት ፍሎቲላ ጥምረት የምትተዳደረው የብሪታንያ ባንዲራን የሰቀለችው መርከብ ምሳሌያዊ የሆነ እርዳታ ለጋዛ ለማድረስና እዚያው ስላለው ሰብአዊ ቀውስ ዓለም አቀፍ ግንዛቤን ለማሳደግ ያለመ እንቅስቃሴ ነበር ተብሏል። ተሟጋቾቹ እስራኤል የጣለችውን እገዳ በመቃወም ነበር እርዳታውን ጭነው ወደ ጋዛ ያቀኑት። መርከቧ በእስራኤል ጦር እንድትቆም የተደረገችው ከጋዛ በ160 ኪሎ ሜትር ርቀት ላይ ያለች እንደሆነም
ተገልጿል። የእስራኤል የውጭ ጉዳይ ሚኒስተር መርከቧ በእስራኤል ቁጥጥር ስር መሆኗን አረጋግጧል። ሁሉም ተሳፋሪዎች ደህናና ምንም ጉዳት አልደረሰባቸውም ሲል ሚኒስትሩ አክሎ ተናግረዋል። ሳንድዊችና ውሃ ቀርቦላቸዋል፣ ድራማው አልቋል ሲል ባወጣው መግለጫ አስታውቋል። ጉዞው የተዘጋጀው የእስራኤል ኢሰብአዊና ህገወጥ እገዳን ለማጉላት የተቋቋመው ፍሪደም ፍሎቲላ በተሰኘው የዓለም አቀፍ ጥምረት ነው። የአየር ንብረት ተሟጋቿ ግሬታ ቱንበርግን ጨምሮ ፈረንሳዊቷ የአውሮፓ ፓርላማ አባል በመርከቧ ውስጥ ከተሳፈሩት መካከል ይገኙበታል። የአውሮፓ የፓርላማ አባል ዋሪ ማሐሰንና ተሟጋቾቹ በእስራኤል ጦር በዓለም አቀፍ ውሃ ላይ ሌሊት 8 ሰዓት ላይ በቁጥጥር ስር መዋላቸው ቡድናቸው ገልጸዋል። የእስራኤሉ የመከላከያ ሚኒስተር ኢዝራኤል ካቲስ ማዲሊን ጋዛ እንዳይደርስ ለማከላከል ጦር ሰራዊትን እሁድ ዕለት ታዘዋል። ይህም ተልዕኮውን ሐማስ ለመደገፍ የፕሮፓጋንዳ ጥረት ነው ሲሉ ገልጸዋል። ካቲስ መርከቧ አሽዶድ ወደብ እንደደረሰች አክቲቪስቶቹ በኦክቶበር 7 2023 በደቡባዊ እስራኤል ላይ በጋዛ ጦርነት እንዲቀሰቀስ በተደረገው ጥቃት በሐማስ መሪነት የተፈጸመውን የጭካኔ ድርጊት የሚያሳይ ቪዲዮ እንደሚታይ መመሪያ መሰጣቸው ተናግረዋል። ሐማስ የመርከቧን መያዝ መንግስታዊ አሸባሪነት ነው ሲል አውግዞ ለአክቲቪስቶቹ እውቅና እንደሚሰጥ አስታውቋል። የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለተ ሰኞ መርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስሉ ነበር። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለውዲቷ ኢትዮጵያ።